አይገርማችሁም ጋይስ? እንደው ካፌ ጠብ ሲል እባካችሁ ሀይሚና ብሩኪ ቲክቶክ ላይቭ ኑልን። በቃ ቲክቶክ ላይቭ መምጣት አለባችሁ። በጣም ናፍቃችሁናል። አንዳንድ ጊዜ እየመጣችሁ ፈታ አርጉን በፈጠራችሁ ብዬ ተናግሬ ቪዲዮ ከለቀቁ በኋላ ወደ ቲክቶክ ገባ ስል ብሩኪ ስቶሪ ላይ ማታ ላይቭ እንገናኝ ጀማው ቲክቶክ ላይቭ እንገናኝ ጀማው ብሎ ፖስት አድርጎ አገኘሁትና ደስ ነው ያለኝና ይሄ ታላቅ 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 ደስታ ነው። ደስ የሚል ምሽት እንደምናሳልፍ አልጠራጠርም። በነገራችን ላይ እንትን ካለኝ ላይቭ እገባለሁ ማለት ላይቭ ላይ ነይልን ምናምን ትሉኛላችሁ ብዙዎች ማለት ነው። ኢንተርኔት ካለኝ ማለት ነው። ግን ኢንተርኔት ማታ ማታ አይሰራም ብዙ ጊዜ ማለት ላይቭ ለመግባት አይሰራም እና ዝም ብዬ ያው ላይቭ ለመከታተል እንጂ ላይቭ ለመግባት አይሰራልኝም። ላይቭ ግቢልን የምትሉ ልጆች አላችሁ፣ ከሰራልኝ ላይቭ እገባላችኋለሁ። ቲክቶክ የማትጠቀሙ ማለት ነው። ግን ዩቲዩብ ላይ ከምትከታተሏቸው ይልቅ ለእነሱ የሚጠቅመው ዩቲዩብ እዛ ቲክታክ ላይ መታችሁ ብትከታተሏቸው ስለሆነ የሚጠቅማቸው። ቲክታክ እጅግ በጣም ቀላልና ለመክፈት ምንም የማያስቸግር አፕሊኬሽን ነው። ፕሌይ ስቶር ላይ ትገባላችሁ። ዋይፋይ ያለው ሰው ምንም የ5 ብር ሊሚትድ ሞልታችሁ ራሱ ቲክቶክ ማነው ፕሌይ ስቶር ገብታችሁ ቲክቶክ ብላችሁ ሰርች አድርጋችሁ ዳውንሎድ አድርጋችሁ ከዛ ስልካችሁን ኢሜይላችሁን ወይ ኢሜይል ወይ ስልክ እና ደግሞ ስም ከናባት ከናያት ከዛ የተወለዳችሁበትን ትክክለኛ ቀን ፓስወርድ ያለው ኢሜይል እና ስልክ ወይም ደግሞ ስልክ እጃችሁ ላይ ያለ በስልክ ከሆነ መከፍቱት እንደዛ አድርጋችሁ ቲክቶክ አውርዳችሁ መክፈት ከዛ ብሩክ ብላችሁ ሰርች ማድረግ ወይም ሀይሚ ከዛ ታገኟቸዋላችሁ ማለት ነው። እዛው ተከታተሏቸዋላችሁ። ዩቲዩብ ላይ ብታዩቸው ለእነሱ ምንም ቫሊ የለውም። ሁለተኛ ነገር ደግሞ ጊፍት መስጠት ባትችሉ እንኳን ታብታብ ማድረግ ትልቅ ቫሊዮ ስላለው ያው ጌም መጫወታቸው ስለማይቀር ልጆቻችን እንዳይሸነፉ ልጆቻችን ከሰው በላይ ሆነው እንድናያቸው ከሰው በላይ አሸብርቀው ከፍ ብለው እንደ ጨረቃ ደምቀው እንደ ከዋክብት አብርተው እንድናያቸው አለ አይደል? ስሜቱ ግን በጣም ከባድ ነው ጋይስ። እኔ አሁን ማለት ነው ኳስ በጣም እወዳለሁ። በነገራችን ላይ ኳስ አያለሁ እና ድሮም ጀምሬ ከህፃንነት ጀምሬ ነው ኳስ የማየው እና የማንቸስተር ደጋፊ ነኝ። የማንቸስተር ደጋፊ ነው በፊትም አሁንም እና አረብ ሀገር ከሄድኩ ትቼ ነበር፣ ግን እዚህ ከመጣሁ ደግሞ መልሼ ማየት ጀመርኩኝና ስሜታዊ እያረጋችኋል። እና የቲክቶክ ጌምም እንደዛ ነው። በጣም ነው ስሜታዊ የሚያረጋችሁ። በቃ ተሸንፉ አልተሸነፉ እነዛ አሸነፉ በቃ የእኛ ሲያሸንፉ ምን እኔ አሁን ማንቸስተር እኔ እውነቴን ነው የምላችሁ። አሁን በበቀደም በአርሰናል እና በማንቸስተር ጨዋታ ላይ ማለት ነው በባለፈው እውነቴን ነው የአርሰናልና የማንቸስተር ደጋፊ ምን እንደሆነ ታውቃላችሁ ማለት ኳስ የምታውቁ ሰዎች ማለት ነው። እና እግዚአብሔር ምስክሬ ነው እንዲህ ጅል ነኝ እንዲህ ግን እውነት ጅል ነኝ ያልኩበት ሰዓት አለ። ሳሎኔ ላይ ስጨፍር አምሽቻለሁ ብቻዬን ስጨፍር ማንቸስተር ስላሸነፈው አርሰናልን በቃ ስጨፍር ነው ያመሸሁት እላችኋለሁ ማለት ነው። የሆነ ስሜታዊ ሳትወዱ በቅድ ስሜታዊ ትሆናላችሁና እንደዛ ነው። ቲክቶክ ጌምም እንደዛ ነው። ባለፈው ከነ አትሮስ ጋር ነው ከዛች ከሆነች ልጅ በጣም አሸንፋቸው ነበር። የሆነች ኦሮሞ ልጅ ቤሩት ነው የምትኖረው። እንደውም በአካል ሁሉ አውቃታለሁ ልጅቷንና አሸንፋቸዋለች እነ ብሩኬን ያን ጊዜ በቃ ስሜቱ ግን አለ አይደል ደስ የሚል ስሜት አለውና ሁላችሁም ልጆቻችን ከፍ ብለው እንድናያቸው እየገባችሁ ላይ ታብታብ እንድታደርጉ ያላችሁ ደግሞ ተዘጋጁ። እህቶቻችን አሉ ለነገሩ አያሳፈሩንም። ለምሳሌ እነ ቲጂዬ የኔ ወርቅ ቲጂዬ አለች፣ የኛ ወርቅ የጨረቃ ውድ መከታ ምንም በቃ የማይከፋት ምንም ብትባል የማይሰማት እነ ይውዘራሉ። ውይ እናንተ ለእናንተ የሰጠው ፈጣሪ ለእናንተ የሰጠውን መልካምነት ለሁላችንም ያድለን። ለነቲጂ የሰጠውን መልካምነት ለሁላችንም ያድለን ፈጣሪ። እውነቴን ነው የምላችሁ። ሰውን ለመርዳት ወይም ደግሞ ሰውን ለማበረታታት ገንዘብ ከኪሳችሁ መኖር ብቻ በቂ አይደለም። ጥሩ ልቦና፣ ጥሩ ህሊና፣ ጥሩ አስተሳሰብ፣ ትልቅ መልካምነት በአይምሯችሁ በውስጣችሁ በልባችሁ ሊኖር ይገባልና እነዚህ ልጆች ደግሞ እጅግ በጣም ደስ የሚሉ መልካም ልብ ያላቸው ልጆች ናቸውና ፈጣሪ ጨምሮ ጨማምሮ ይስጣችሁ፣ ይባርካችሁ። ተዘጋጁ ልላችሁ ወዳለሁ። ለማንኛውም ተዘጋጁ። ልጆቻችን ማታ ፏፈሽ ይላሉ እንዴ! ፈታ ነው እናቴ።
ሌላው ደግሞ አንድ ቲክቶክ ላይ ሲዘዋወር ያየሁት መልእክት አለና ደስ ስላለኝ ስለሱም አንድ ሁለት ነገር ጣል ላረግበት ነው ይዤ የመጣሁትና አንዳንድ እህቶች አሉ በጣም የሀይሚና የብሩኬ አድናቂዎች ከልባቸው ከጥቅም ነፃ በቃ በንጹህ አይምሯቸውና በንጹህ ልባቸው ሀይሚና ብሩኬን የሚወዱ ሀይሚዬን የሚወዱ ያለምንም ማስመሰል የሚወዱ እህቶች አሉና ሀይሚዬን እንዴት አድርገው እንደገለጿት የምር በጣም በጣም በሚገርም ሁኔታ እንዴት አድርገው ግልጽ አድርገው ምን እኔ እንጃ ብቻ አንዳንዴ እኮ አላደር ስለ አንድ ሰው ስታወሩ ወይም ስለ አንድ ሰው ስትናገሩ ወይም ስለ አንድ ሰው ስትጽፉ ከልባችሁ የመነጨ ፍቅር ሲሆን ወይም ደግሞ የምትጽፉት ወይም የምትናገሩት ነገር ከልብ ሲሆን ሀሳቡ ራሱ ቃላቱ ፊደሉ ራሱ ይመጣላችኋል። እግዚአብሔርን ነው የምላችሁ። እንግዲህ ሀይሚዬን ምን ብላ ጽፋታለች? አንዷ 24 ሰዓት ስድብ ቢዘንብብሽ ክፋት ቢቀመር ጥላቻ ቢከብሽ አንቺ ግን አልወደቅሽም እንደ ተራራ ጸንተሽ የመከራን ጋጋታ በፈገግታ አሸንፈሽ የሚዲያው ዳይመንድ የሚያበራው እንቁ ውስጥሽን እያወቁት በአንቺ ተደነቁ። ለራስሽ ሳትኖሪ ለሰው ምትተኝ የሌላውን ስኬት የምታስቀጥይ በክፉ ቢዘቀዝቁሽ በምቀኝነት ቢያሙሽ ጥንካሬ ዝና ነው ብሩክም የላቀልሽ ክብሩንም የላቀልሽ የስራ ሰው ጀግና የድካም አርበኛ ከቶ አትበገሪም ህሊናሽ ነውና ሀዘን አይድረስብሽ ደስታሽ ይሁን ፋና ሀይሚዬ አንቺ ጀግና የሚዲያዋ መገና ሳቅሽ ማይጠፋና ሁሌም ደስ ይበልሽ ለአንቺ ክብር እንጂ ሀዘን አይገባሽ የኔ ውድ ሀይሚዬ በጣም የምወድሽ እህትሽ ከትግራይ ብላለች። የኔ ቆንጆ የምር ይህን የጻፍሽው ልጅ ራሱ ማለት ነው። ይህን የጻፍሽው ልጅ ራሱ በጣም ልበቀና በጣም ልበ መልካም ከልብሽ ሰውን የምትወጪ ከልብሽ ሰውን የምታደንቂ ከልብሽ የሰው ስኬት የሚያስደስት ልዩ ሰውነሽና ሀይሚዬን በዚህ መልኩ ስለገለጽሻት የምር በጣም ላመሰግንሽ ወዳለሁ። እግዚአብሔር ያክብርሽ። እሷን እንደምትወጃት ከልብሽ ፈጣሪ ይውደድሽ። ከማንም ከምንም በላይ የፈጣሪ ፍቅር ይበልጣልና ፈጣሪ ያክብርሽ፣ ፈጣሪ ይውደድሽ። የኔ ቆንጆ መልካም ሴት ነሽ። አመሰግናለሁ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደነገርኳችሁ ማታ ላይ ብሩኬ ይገባል፣ እንዳትቀሩ። እየገባችሁ ታብታብ ላይክ፣ ኮፒ ሊንክ ማድረግ ትልቅ ነገር ስለሆነ እንድንተጋቀዝ። ቻው